ትንሽ እዚህ ጋር ቁስል ስላለውና ስላለቀቀ ነው እንጂ ሁሉንም ኖርማል ሲሆን ምንም ሳይጠቀለልበት ሲቀር ኢንፌክትድ ይሆናል ይባላል እና ለዛ ነው። ኦ ማይ ጋድ ኢንፌክትድ ማለት ኢንፌክሽን። እኔ እኮ ዙም አድርጌ ሳየው እኮ በጣም ነው ያሳዘንሽ። ደም ነገር የሆነ ቁስል ነገር ይታያል። በጣም እንደተጎዳሽ ያስታውቃል እኮ። እንኳን በሰላም ከሐኪም ቤት ወጣሽ። ለማንኛውም ማለት ነው እኔ የምለው እና አንድ ጥያቄ ልጠይቅሽ የኔ እህት፣ ኦፕሬሽን ነው የተደረግሽው ወይስ ግልኮስ ነው? ቀለም አንዱ ምን አስጠየቅሽ? እንዱ አልሰማሽም? ግልኮሱ በመድኃኒት ተቀይሮልኛል ስትል ማለት ነው። እኔ የምለው እኛ ምንም የማናቅ ደደብና ጥልዝ ነው እንዴ የምንመስላችሁ? እጃችሁ በነጭ ፋሻ ጠቅልላችሁ የምትመጡት ማለት ነው። እኛ እኮ ከአንድም 2 3 4 ጊዜ ሐኪም ቤት ገብተን እኮ ግሊኮስ ከ4 እስከ 5 እስከ 6 ድረስ ጠጥተን ወጥተን እጃችን ትንሽ የምታክል መርፌ የወጣችበት ቦታ ነጭ ፋሻ የሆነ ልጥፍ በፕላስተር የሚደረገው ማለት ነው። ምንድነው ይሄ ነገር? በዚህ ሰሞን እኮ እጃቸው ጠቅልለው እየመጡብን ነው ስል አይ ቀለሙ አልገባሽም እንዴ ተብዬ ዋና ሁኑ ሀሳብ ተነግሮኛል ማለት ነው። እናም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንሄድበታለን። ምንም ማድረግ አይቻልም፣ አልተፋታንም እላችኋለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችኋን ላብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የእትዬ አያልቅብሽ ቪዲዮ ነው ማለት ነው። እትዬ አያልቅብሽ እንግዲህ በዚህ ሰሞኑ ታምሜ ሆስፒታል ገብቻለሁ ብላ የማዳን ቅመሞችዬ ሆዳቸው አንጀታቸው ብጥብጥ እያደረገቻቸው ነበረ። ያው ታውቃላችሁ የሆነ ኮሽታ ሲመጣ ጨጓራ የታመንኩኝ እንደዚህ ችግር ደረሰብኝ ምናምን ያው እየሰማነው 1 ዓመት በሙሉ እየተለቀሰብን ነው ያለው ማለት ነው። እናም እንግዲህ ሰሞኑ ታማ ምንድነው ቤት በተከራየችበት በስንተኛው ቀን ነው ምናምን ከዛ ቤቷን ምናምን በደንብ አሳየችና የማዳን ቅመሞች ይገዙላት ሶፋ ምናምን ሻወር ቤቱ እንዶ መኝታ ቤቱ ምናምን ይዋሆቼ እኔ ምስኪኖቹ እንዶ ምን አለበት እኔንም ቀለምዬ እንዶ ምን ቸገረሽ? ምንድነው የምትፈልጊው ከማዳን ኩሽና? እድሜ ለዘላለምሽ እንደዚሁ ጉልት ብለሽ የሰው ስጋ ከምትበይ ለምን አንረዳሽም? ለምን አትሉኝ? የኔ አድናቂዎች የት ናችሁ? እኔን የምትወዱት የት ናችሁ? እንዶ ብትረዱኝ ማለት ነው። በነካዳችሁ ምን ለማለት ፈልጌ ነው። ካሳየችን 1 3 ቀን 4 ቀን ቆይታ ሆስፒታል ገባኋለች ማለት ነው። ሆስፒታል ገብታ እንደዛ የኔ እናት እንደዛ በቃ ተንጋላ ስታሳዘን ማለት ነው። በጣም ነበር የተጎዳች የምትመስለው። ቪታሚን ከላይ ተሰጣት። ግሊኮስ አራቷሺ ቀለሟ ግሊኮስ አይደለም፣ ግሊኮስ በመድኃኒት ነው የተቀየረላት። አዎ በመድኃኒት ለቢንዬ እኮ ነው። ተሻለሽ አሁን እንዴት ነው ግሊኮስሽ ጨረሽ ምናምን ሲላት አይ ግሊኮሱን ካልተሰጠኝም ግሊኮሱ በመድኃኒት ተቀይሮልኛል አለችው ማለት ነው። ከዛ በኋላ እንግዲህ ተሽሎኝ ወጣሁ ብላ ትላንትና ከዛ ነጭ ፋሻ እንዶ በእጇ ላይ ልጥፍ አድርጋ አሁን ደህና ነኝ ተሽሎኛል፣ እንግዲህ እንደኔ ይሻላችሁ፣ በ3 ቀን ተሽሎኝ ከሆስፒታል ወጥቻለሁ። እዚች ጋር የተጠቀለለው ስታዩ እንዳደነግጡ። እዚች ጋር የተጠቀለለው እንግዲህ ቁስል ነገር ስላለበት ከተፈታ የሆነ ነገር ስለሚፈጥር ኢንፌክትድ ምናምን ዚስማይ ኢንፌክትድ ማለት ዚስማይ ኢንፌክሽን እንዳይፈጥርብኝ ብዬ ነው እንጂ ደህና ነኝ። መርፌንም መድኃኒቴንም ጨርሻለሁ። አረ በጣም አሳስበሽኝ እኮ ነበረ። እኔ ያልቅብሽ ማለት ነው። አያሳስበሽኝ ነበረ። እንዶ እኮ በዚህ ሰሞን 1 3 ሴቶች ሆስፒታል ገብተው ተንጋለው እጃቸው ጠቅልለው መጡ ማለት ነው። አረ በዚህ ሰሞን በዚች ልጅ የተነሳ በዚህ ሰሞን እኮ ይሄ ነገር በዝቶብናል። እጃቸውን ጠቅልለው እየመጡብን ነው ምናምን ስል አረ ቀለም አንቺ እኮ አይገባሽን ጥልዝ ነሽ አሉ። አረ አንዳች ነገር ይጠልዛችሁ እንዴት ነው የማይገባኝ ስላቸው ይሄ እኮ የቅፈላ አንዱ ስትራቴጂ ነው አሉ። እንዶ እጅ ጠቅልሎ መምጣት ሐኪም ቤት ገባው ብሎ አሁን ደግሞ አዲስ ያመጡት ነገር በፊት ነቃንባቸው። በፊት አንድ ብርቱካን የመሰለ ግልኮስ አንጠልጥለውብን ይመጡ ነበረ ማለት ነው። እሱ ደግሞ የውሸት ነው ስንላቸው ደግሞ አሁን በዚህ ሰሞን የመጡት ደግሞ ምንድን ነው የሚያሳዩን? የሐኪም ቤቱ አልጋና ትራስ እንዲሁም ደግሞ
ከጎናቸው ደግሞ ይሄ ኦክሲጅን መስጫው አንቦባ ማለት ነው። እሱን እያሳዩን ይመጣሉ ማለት እኛን ለማሳመን እንግዲህ ማለት ነው። እኛን አንዷ እንግዲህ ፌንት ነቀልኩኝና እንትን ስላጠረኝ ኦክሲጅን ነው የተሰጠኝ ብላ ሰሞኑ መጣች ማለት ነው። በማይሆን ነገር ማለት ነው። አሁንም ይቺ ጭራሽ እጄ ቁስል ስላለበት ምን ነው ስርሽን ተፈልጎ እኮ ነው አንድ መርፌ እዛ እንትን ይገባል። ከዛ በኋላ ይወጣል። ደም እንዳይወጣ ትንሽዬ ነገር ልጥፍ ይደረግበታል ማለት እኛ ጅል ነው እንደምታረጉን። እኛ እኮ ወደናችሁ ስንከታተላችሁ ለምንድን ነው እንደ ጅል የምትቆጥሩ ማለት ነው? ለነገሩ እንደ ጅል እንኳን ሁላችንም አትቆጥሩ ነው። እንደ ጅል ሁላችንም መቁጠርም አትችሉ። ምክንያቱም ጅሎች አሏ ጅሎች ማለት ነው። አውቃ እኮ ነው ፋሲካ የፓኪስታኒ ላሞች አለችው ማለት ነው። እናንተ እንደፈለጋችሁ ትታለባላችሁ፣ የፓኪስታን ላሞች ናችሁ አለች እኮ። እንደዚህ ጠቅልላ የመጣችው እንደዚህ የማዳን ቅመሞችዬ የፓኪስታን ላሞች አሉ፣ እነሱን ለማለም ለመታለም ማለት ነው እንጂ እኛ እኮ እናቴ ሐኪም ቤት 3-4 ቀን ራሱ ተኝተናል ማለት 3-4 ቀን ተኝታ 5 ቀን ተኝተን ግልኮስ ተሰጥቶናል። ጠብተናል እኮ ግልኮስ ማለት ነው። ስለዚህ ስንወጣ ትንሽ የምታክል ልጥፍ ትደረጋለች። ያችን ቦታ ደም በስራችሁ ደም እንዳይወጣ ማለት ነው እንጂ ልክ ኦፕሬሽን እንደተደረገ አይነት ነጭ ፋሻ ተጠቅልሎ ኢንፌክትድ እንዳይፈጥር ኢንፋይክድ ምንድነው? ኦ ማይ ጋድ እሱ ልክ ነሽ እናቴ። እንዲሁ እኮ በጣም ነው እኮ የምታስታውቂው እናቴ። በጣም እኮ ተጎድተሻል። በያቸው ጀግናነሽ። እውነቴን ነው የምልህ። ጥቢያቸው እንዲህ እለቢያቸው። ከታለቡልሽ በደንብ አድርገሽ እለቢያቸው። ግን እኮ ጥሩ አይደለም እንዲህ ሶሻል ሚዲያ ላይ ወጥቶ ጅልን መስልሻለን እንዴ? እኛ እኮ ብዙ ነገር እናውቃለን እንዴ። የተማሩም እኮ ዶክተሮችም እኮ ሊከታተሉሽ ይችላሉ እኮ በዚህ አጋጣሚ ማለት ነው። እንዲህ በቀላሉ 1000-2000 አይደለም እኮ እንደኛ የሚከታተሏችሁ ማለት ነው። በ100,000 ህዝብ እየተከታተላችሁ የውሸት ናዳ እያመጣችሁ እዚህ ጠቅልላችሁ አንድ ቀን እኮ እውነቴ ነው ያው ትዋረዳላችሁ። እውነት ትዋረዳ። አንዷ ሰሞኑ እህቴ ነሽ ብላ መጣች ማለት ነው። እህቴ ነሽ። እህት ኬት ነው? አባትሽ ወልዶኝ ነው በዚህ አካባቢ ነው የመጣሁት። አባቴ እኮ ሞቷል አለች ማለት ነው። አዎ በቃ እኔ እህቴን አንቺ ፈልጌ ነው የመጣሁት አለች ማለት ነው። አንዷ ምን ብላ ትጽፋለች? እባካችሁ ይቺ ልጅ ምርጥ አባት ነው ያላት፣ ተቸግሮ ያሳደጋት አባት ነው ያላት። እንዴት አባቴ መሰለ አባቴን ሞቷል ብላ ትመጣለች? እንደዛ ተቸግሮ ያስተማረና ያሳደገ አባት ብላ አንዷ የምታቅ ኮመንት ጻፈች ማለት ነው። ስለዚህ እንደዚህም የሚያዋርዳችሁ እኮ አይጠፋም። እኛ እኮ ጅል አይደለንም። እናንተ ገንዘብ ለመቀፈል እጃችሁ ጠቅልላችሁ በፋሻ ጠቅልላችሁ ትመጡብናላችሁ ማለት መገን። ኧረ መገን ተው። የማዳን ቅመሞች እየተው ወደ ራሳችሁ ተመለሱ። ተው። በፋሻ ተጠቅልሎ እንደዚህ እየመጣላችሁ ይህኔ እናት ታሳዝናለች እኮ። በጣም ተጎድታለች እኮ። እንዴት እንደምታሳዝን እንደዚህ ብለን ስንናገር የእሷ ይድረስሽ። አሚን ለአንቺ አድርገው። እኔማ ለምንድን ነው የጠገበ አንቺ አፍሽን እየከፈሽ ታለቃቅሻለሽ፣ እነሱ ጥብስና ቅቅል እየበሉልሽ ንጹህ አየርን እየተነፈሱ አንቺ ከአረብ ቤት እዛ ታፍነሽ ማለት ነው። ከአንድ ዩኒፎርም ማለት ነው። ይሄድብሻለሁ እያንዳንድሽ ማለት እየተመላለስኩ ነው መመጣባችሁ። ለማንኛውም ባይ